የመጣው ባለቤቱና ልጆቹ ናቸው የመጡት እንጂ ሰውየው እዚህ ሀገር ነው። ሰውየው አልመጣም። ከመዳሟ ጋር ነው የመጣችው። ሰውየውንማ እኛ እዚህ ሆነን እኮ እያናገር ነው ነበረ። ኦኬ ሰውየው አይደለም የመጣው። እሺ አሁን ምን ማድረግ እንዳለብን እኮ ግራ ገባን። ማለት ግሩፕ አለን፣ ኤምባሲም እንግዲህ ገብቷል እንትን ውስጥ ግን ምንድነው አሁን በቃ ሁሉም ምንም ማድረግ አልቻለም እና በዛ ምክንያት ነው ያው ብርም እያሰባሰብን ነው። ግን $4000 ማለት ከባድ ነው። በዛ ላይ ደግሞ ያለው ነገር ምንድነው እንዴት እንደሞተች አልታወቀም። ባለው ነገር ኩላሊቷ ምናምን የተባለ ነገር አለ እና ከነ ማስረጃው ነው ወረቀቱ አለ ማለት የሕክምናው ማለት ነው። ምንም ግራ የሚገባ ነገር ነውና እናንተ ደግሞ ትላንትም አንቺ ቤት መጥቼ እንትን ብዬሽ ነበር፣ በውስጥም ጽፌልሽ ነበር። እኔ መቅደስ ናት በዋትስአፕ ፐርሰናል ስልኬ ላይ ስላወራችኝ ያወራል። እኔ ሜሴጅ በውስጥ ምናምን አልመለስም ብዙ ሜሴጆች ስላሉ። ግን አሁን የኔ ትልቁ ጥያቄ ታሜ እዚህ ያሉትን ሰውየውን ወይ አንተ ታወራዋለህ? እንደዚህ ቤተሰቦቿ አውርተውን ነበረ ይሄን ያክል ብር ነው የተጠየቀችው ብለህ እስቲ አንተ በአረብኛ በደንብ ታወራዋለህ ታሜ? በቃ የምትችሉትን ምንድን ነው የምጠይቀው? አልገባኝም። ቢያንስ ከነሱ ጋር ቫኬሽን ሄዳ ነው ከቤተሰቦቹ ጋር ቫኬሽን ሄዳ ነው ልጅ ሽንት ቤት ውስጥ ታንቃ ሞታ የተገኘችው። ከዛ ግን እነሱ ጥሏት መጡ። ቢያንስ ልጅ እሱ ጋር እንደ መስራቷ መጠን ብዙ አመት ሰርታለች፣ አገልግሏለች እና የሆነ ነገር እንኳን ሰፖርት አድርጎ ለአስክሬኗ የሀገር መግቢያ ቤተሰቦቿ ችግርተኞች እንደሆኑ ትነግረዋለህ ታሜ። ሰውየው በጣም ምርጥ ሰው ነው፣ የሚረዳ ሰው ነው። ግን ሞር አረብኛ ስለሚፈልግ ነው። እኔ ችግር የለም አወራዋለሁ። ግን አሁን እነሱ ማለት ጠለብ ለምን አያስገቡም? እኔ የምለው አሁን ተቀባይነት የቱርክ ኤምባሲ ገብቶበታል እያሉ ነው። የቱርክ ኤምባሲ ይኸውልሽ አንደኛውን ነገር ልክ እኛ እንደምናውቀው ኢቭን እዚህ ሆኖ ማለት ነው ኤምባሲ ራሱ ማለት ሁሉንም ነገር ነው የሚጨርሰው። ስፖንሰር አይደለም ነው የሚጨርሰው፣ ኤምባሲ ነው የሚጨርሰው። ኦኬ አትሊስት አሁን ኤምባሲ ከገባበት መጀመሪያ ደብዳቤ ማለት ከኢትዮጵያ ይላካል ከቤተሰብ ማለት ነው። ይሄን ሬሳ ማለት ወደኛ እንዲመጣ ነው። ገባሽ? ዝም ብሎ አይደለም። ሰዎቹ ከመሄዷቸው በፊት እህትየዋ ኦልሬዲ እንትን አድርጋ ልካለች ወደዚህ ገባ። ሬሷን እንደሚፈልጉ እንደሚቀበሉ ውክልና ልካለች ከኢትዮጵያ ወደ ቱርክ። ከዛ እሱ ከመጣ በኋላ ነው ሰዎቿ ጥለዋት የሄዱት። ኦልሬዲ ግን ልጅቷ ልካለች ወደ ቱርክ ማለት ነው እኮ። ሰውዬው አይደለም ነው የሚጨርሰው፣ ኤምባሲ እኮ ነው የሚጨርሰው። ኢትዮጵያ ኤምባሲ እዛ ያለው ነው የሚጨርሰው። በካርጎ በሁሉንም ማለት ኢትዮጵያ ኤምባሲ ነው የሚጨርሰው፣ ሰውዬው አይደለም። ሰውዬው ግለሰብ ነው ማለት ይሄንን ነገር እንዴት ራሱ ማድረግ ይችላል? ፕሮሰስ የሚጨርሰው ማለት በቆንስላ ወይም በኢትዮጵያ ኤምባሲ እዛ ያለው እነሱ ናቸው ነው የሚጨርሱላት። ግን ታምዬ ምን እንደሆነ ታውቃለህ? እዚህ ጋር ያው ከፊል እስከሆነ ድረስ ግዴታ የለበትም ብለህ ታስባለህ? ሬሳ መላክ በፍጹም የለበትም። አሁን ኤምባሲውም ያው ከፋይ አይደለም። በኢማራት ህግ ነው የምናገረው፣ አላቅም የቱርክ በኢማራት ህግ ሬሳ መላክ ማለት ስፖንሰር ማለት ተጠያቂ አይደለም። ኢንሹራንሷ ምናምን ነገር እንትን አይልም ማለት ነው። ኢንሹራንስ እንዳለ ይሄ ነገር ማለት በህይወት ያለ ስፖንሰር ደግሞ ሰራተኛ በስራ ሰዓት የሆነ ነገር ከደረሰባት እንደ ጉዳት እንደ የሆነ ነገር ማለት ነው ኢሳበት አመል የሚባል ሰውየው ሙሉ ከቨር ማድረግ አለበት። ኢንሹራንስ ደግሞ ያ ከቨር ያደርጋል ለህክምና ነው። ሰውየው ለምሳሌ ተዓዊድ የሚባል ለምሳሌ ጣት ተቆረጠ፣ እጅ ተቆረጠ የሆነ እንደዚህ ከሆነ ሰውየው ይከፍላል። ግን ሞት ሰውየው ግዴታ መክፈል አለበት ሬሳ ለመሸኘት ምናምን ነው። ስፖንሰር ማለት በሱ በኩል ቪዛ መከንሰል ነው። እሺ በቃ እዚህ ጋር ግን ታሚ በቃ ተባበረንና ማለት እናንተ ናችሁ አሁን ያላችሁን አማራጭ በእውነት ከሆነ ማለት ነው እና ተባበሩንና መስዬ ማንቺ ሆናችሁ ማለት ነው አንድ ላይ በቃ ምን ማድረግ እንዳለብን መፍትሄ እንድሰጡን ነው የምንፈልገው። ሬሷን ይዘን ማለት በጣም ከባድ ነው። በጣም ሞራላችን ነው ማለት በቃ በራሳችን ላይ ነው እየደረሰውና በቃ ምን ማድረግ እንዳለብን
እስኪ ከእናንተ ነው መስማት የምንፈልገው እኮ። አሁን ቆይ እስቲ ለሰውየው ታሜ በስነስርዓት ደውሎ ምናምን ለምን ይመስለኛል ሰውየውን አንድ ቋሚ ሰው አላወራውም። በጣም ጥሩ ሰው እንደሆነ ነው እኔ ካነጋገሩ ምናምን በጣም ደንግጦ ነበር የዛን ተዋራኒ ነበረው እና ታሜ ያወራው እስኪ ሰውየውን ማለት ነው። ነፂን እስኪ ጥሯት አንዴ። የሰውየው ቁጥር አኪድ ነፂ ጋር ነበርና አጣውትኝ እኔ እዚህ ላይ ዋትስአፕ ላይ የምትደውሉ ተከበሩ እሺ። አሁን ላይ ዋትስአፕ ላይ የምትደውሉ ብሎክ ነው ማደርጋችሁ። ሰላም ናችሁ ወይ? ደህና ዋላችሁ? እንዴት ናችሁ? ሰላም እንዴት ነሽ? ሮዛ እባላለሁ። አሁን እያወራችሁ ባላችሁ ነገር ላይ ሬሳ መላኩ ላይ ነው መሰለኝ አሁን የምታወሩት እና ያለው የተገደለችበት የደማ ጉዳይሳ ማለት አሁን ሬሳዋ ከዚያ ጋር ከወጣ በኋላ ሁሉ ነገሩ ይረሳል። ገባሽ? ከዚህ በፊትም የገጠመን ነገር ስላለ ነው በእንደዚህ አይነት ተመሳሳይ ነገር ደግሞ የምትከታተሉ ቱርክ ላይ ያላችሁ ኢትዮጵያኖች ተሰባስባችሁ ቱርክ ላይ ባለው ህግ ልትጠይቁላት የሚገባው እናንተ ናችሁ እንጂ ከዱባይ እዛ ማን ይጠይቃል? ያ አይዲያ ነው የምንፈልገው እንጂ እሱን እናደርገዋለን። አይዲያ ነው የምንፈልገው። ኤምባሲ የለም እንዴ? ቱርክ ኤምባሲ የለንም እኛ። ሮዚ አይዲያ ማለት ዳይሬክት ወደ ኢትዮጵያ ኤምባሲ ወይም ቆንስላ ማለት ነው። እነሱ ፓወር አላቸው ማሪ። እናንተ የምትፈልጉትን ነገር እነሱ ፓወር ኢቭን ማለት ለመጠየቅ ኮሌሊት ለምን ወጣ ከሰውነቷ ለመጠየቅ እነሱ ፓወር አላቸው፣ መብት አላቸው። በህግ ሁላ ማለት መዳኘት ይችላሉ። ኢትዮጵያ ኤምባሲ ማለት ነው። አንቺ ብቻሽ ግለሰብ ሄጅ ይህንን ነገር ሜቢ ማለት ምንም ላታመጭ ይችላልሽ። ግን ኢትዮጵያ ኤምባሲ ሆኑ እናንተ የምትፈልጉትን ነገር እዛ ሄዳችሁ ማለት መዝግቡት። ምንፈልገው 1 2 3 ገባሽ? ከዛ ውጪ ማንንም ሊተባበርሽ አይችልም። ማንንም አንቺ በራስሽ ሐኪም ቤት ብትሄጂ ለምን ኮሌሌ ተወጣ ያው ዝም ብሎ ማለት ያሳልፉሻል። አይ ለመርመራ ብለን ነው ያስወጣው። አንቺ በምን ታውቃለሽ? ይሄ ማለት ጭንቅላት የማይገባ ነገር ነው። ኢትዮጵያ ኤምባሲ ደግሞ እንደ ሀገር ብሎ ነው የሚጠይቀው። ሌሽ በምን ምክንያት መርመራ ማለት ኮሌሌ እስኪወጣ ማለት አይጠበቅባችሁ። ከዚህ በፊት ጠይቀን ያላገኘ ነው መልስ ስላለ ነው አሁን ከእናንተ አይዲያ የፈለግነው። ገባ ወንድሜ? ገባ? ከዚህ በፊት የደረሰብን ተመሳሳይ ምንድነው የሚለው? ስለ ቱርክ ህግ ንገሩና። አሁን የኛ አይዲያ የቱርክ ህግ ላይ ሊሰራ አይችልም። ለምሳሌ የእናንተ አይዲያ የእናንተውን አስተያየት ዱባይ ላይ ምንም ነው። ለምን? በዱባይ ህግ ስለምንተዳደር። የቱርክን ህግ ደግሞ የምታውቁት ምንድነው የሚለውን ደግሞ ጠበቃ እናግራችሁ እዛ አካባቢ ለልጅቷ ጠበቃ የማቆም አቅሙ ካላችሁ ጠበቃ ቁማችሁ መከራከር የምትችሉ ከሆነ በዛ ነው እንግዲህ እንትን የሚባለው እንጂ አሁን የኛ የምንሰጣችሁ አስተያየት የቱርክ ሀገር ላይ ምንም ነው። ምክንያቱም ቱርክ የራሷ የሀገሩ ህግ እያለ ከሀገሩ በላይ የኛ አስተያየት የታሚ አስተያየት እኮ አይሰራም። ሮዚ የሚሰራው ህጉን። ስለዚህ በህጉ መሰረት ጠበቃ ቁሙላል፣ ጠበቃ እናግሩ። እዚህ አሁን ለምሳሌ ታሚ ስለ ዱባይ ትንትን አድርጎ ይናገራል። ቱርክ ላይ ደግሞ ስለ ቱርክ ህግ የሚያውቅ ሰው ደግሞ እች ልጅ ለቫኬሽን ነበር የመጣችው። ቫኬሽን በመጣችበት ሰዓት ላይ ታንቃ ሽንት ቤት ውስጥ ሞታ ተገኘች። ከዛ በኋላ አስክሬኗ ሙሉ መሆን ሲገባው ኩላሊቷ ወጥቷል፣ አካላቶቿ ጎሏል። ለምንድን ነው ይሄስ ከህጉ አንጻር ምን ይባላል ብላችሁ እናንተ ማናገር ያለባችሁ ቱርክ ሀገር ላይ እንትኖችን ነው፣ እነዚህ ጠበቃዎችን ነው። ጠበቃዎችን ስታናግሩ ሞር ደግሞ ይሄ ነገር መፍትሄ ያገኛል ብዬ አስባለሁ። ታሚ ከተሳሳትኩ አርመኝ። የመርሳው አንዳንድ ቁጥር አትጻፊ፣ አላስገባሽም። እሺ አትድከሚ። ልክ ነሽ። ግን ምን አለ መሰለሽ ውዴ፣ ከዛም ደግሞ ከኢትዮጵያም ደግሞ አይ ቲንክ እንደ ከሳሽ ወላጅ መምጣት አለበት እና ከዚህ በፊት ያመጣነው ወላጅ ለዛችኛዋ ልጅ ነፍሷን ይማራትና ያመጣንላት ወንድሟ እዚህ መጥቶ ያው አይ ቲንክ እኛ የጠረጠርነው ልጅቷን ባሏ እንደገደላት ነው። እርጉዝ ነበረች እና ባሏ እንደገደላት ነው የጠረጠርነው እና ከዛ በኋላ መጥቶ ልጁ ከሰውየው ጋር ምን እንዳወሩ አላውቅም። ሳምቲንግ ብቻ ተቀያየረብን ልጁ ማለት ነው። አሁን ግን እዚህ ጋር ምንድነው ያለው ህግ? ልጅ ሞታ የተገኘችበት ቤት ውስጥ የሆነ ሰው እዛ ቤት ውስጥ ከተገኘ ካለ ማለት ነው በዙሪያ ያለውን ሰው አይተው ይታሰራል። በቃ ያ ሰው ለጊዜው ይታሰራል። ግን እዚህ ጋር ለልጅቷ የሚከስሰው ኢፓር ይላሉ በእኛ ሀገር። ኢፓር ቡሉን መድ ማለት ክስ አልመጣም፣ የሆነ ለልጅቷ ከሳሽ አልመጣም እና በዛ ሰዓት አንገብግበው አንስተው ወይ ሆስፒታል አድርሰዋት ወይ ሬሳዋን ተቀብለው ምናምን የሆነ ነገር ነው የሆነችው እና ያንን ነገር
በቅርብ ሆኖ የተከታተለላት ሰው ስለሌለ ዝም ተብሎ ተሸፋፍኖ አለፈ እና እንዲያልፍ አንፈልግም እና እንደዚህ ልጆች እየሞቱ ነው። በቃ አሁን ዛሬ እንደዚህ ተደረገ፣ ነገም ደግሞ ሌላ ልጆች መጥተው ሊሞቱ ይችላሉ እና በዚህ ልጅ ላይ እንስራ ተባብለን ነው አሁን ስናወራ የነበረውና አሁን አንቺ ስትገቢ በጣም ደስ አለን እና አይዲያ ያልኩሽ እናንተ በእናንተ ሀገር ላይ በእናንተ ህግ ሳይሆን በእናንተ ሀገር ላይ ልጆች ሲሞቱ እንደዚህ አይነት ነገር ሲፈጠር ምን አይነት ነገር አድርጋችሁ ነው የምትፈቱት? ከጠበቃችሁ ጋር አውርታችሁ ነው ወይስ ከህዝብ ጋር ሀሳብ ሼር ተደራርጋችሁ ነው ወይስ ሰምቲንግ? እሱን እንድትነግሪን ነው እንድትረጅን ነው። ገጥሞን ስለማያውቅ ብዙ ነገር አንድ ነገር ነው ያየሁት፣ ሁለተኛ አሁን ተደገመ። መሲ ሚዩት ነሽ? ሚዩት ነሽ። ስልክ እያወራች ነው። አይ ቲንክ ስልክ እያወራች نعم. ليش ما في تأمين؟ ከሰውየው ጋር እያወራች ነው መሰለኝ። እዚህ ሀገር ማለት እንደዚህ አይነት ነገር ቢያጋጥም እመኒኝ ኢትዮጵያ ኤምባሲ ሙሉ እንቅስቃሴ ያደርጋል። ኢቭን ግለሰብ ማለት ምናልባት ማመልከቻ ብቻ ነው ለኢትዮጵያ ኤምባሲ። ታሜ ሰውየው የሚለውን አንድ የደውልለትና አስረዳ። ሰውየው ኢንሹራንሷን ሁሉንም ነገር አስረክቤ ከኤምባሲ ጋር ተፈራርሜ ኤምባሲው ፈርሞ ኃላፊነቱ ወስዶ ነው ብሏል። አሁን ደውልለት ታሜ። ምን ብዬ ነው የምነግረው? ያኔ ግልጽ ነው የነገረሽ። እሱ ራሱ ማለት ከተጠያቂ ይሁን አረብኛ እሱ ተጠያቂ ስጭኝ ቁጥሩ። አንተ ሞር ደግሞ አንተ አዋራው። ሰውየው እያለ ያለው ምንም 5 ሳንቲም አያስፈልግም። ማን ነው ሳንቲም ይጠይቃችሁ እያለ ነው። ይሄ ነው የምለው እኔ፣ ይሄ ነው የተናገርኩት። ኤምባሲ ነው ላክልኝ ወይ ዋትስአፕ ታሜ፣ ይኸው ላኩልክ። አሁን ደውልለት። 5 ሳንቲም አያስፈልግም። ማን ነው ብር የጠየቃችሁ እያለ ነው። የሬሳውን ለመሸኘት ማን ነው ብር የጠየቀው? ማን ነው ስሟ? ልጅቷ ስሟን ንገሩት አንዴ። መቅድዬ ቆይ አንዴ፣ እኔ ስሟን ራሱ አላውቅም እኮ። አስካል ነው ያቃታል። ታሜ እኔ ጋር እየደወለ ነው አሁን። የደወለችልክ ልጅ ነች በለው። አስካል ማን የጠየቃችሁ እናንተ? አሁን ኤምባሲ ነው ምንድነው? ለእናንተ $4000 የጠየቃችሁን ሰው ትነግሩናላችሁ። መቅደስ ወዴ ጊናን ታስገቢያት። ሺ ሃቭ ኢንፎርሜሽን። ኦኬ $4000 የጠየቀውን አካል አሳውቁን ፕሊዝ። ሰውየውም ስለሚፈልግ $4000 የጠየቀው 5 ቁጥር ጻፊልኝ። ማጋ ነው ኢንፎርሜሽን ያለው $5000 የጠየቀው። ታሜ ድም ክሪስ አስገቢ አንዴ። መሲ ክሪስን ሳቢ المشترك الذي تحاولون انا سامعتي ክሪስታን አሁን ይደውልልሃል ብዬው ነበር። አላላደረገም ይመልሳል። ወደ ኢንቫይት ሳደርገው ኢንቫይቱ አይመጣም። አንዴ ፎሎን ያንሳው። እሺ ክሪስንና ጂናን አስገቢልኝ። እንትን አለች አሁን የኛ ማህበር የተቋቋመው ላይ እዛ ላይ ይሄው ክሪስም አለ። ሁለት ሲቀጥል ደግሞ ፍሬ የምትባል ልጅ አለች። ወይ መቅዲ ይኸውልሽ ቱርክ የምትተዳደረው ህግ አላት አይደለ? እውነት የራሷ ህግ። ኢማራት ለምሳሌ የሰው ልጅ ብር አዋጥቶ አስክሬን ከኤምባሲ እውቅና ውጭ ሆነ ከሀገሪቷ መንግስቱ እውቅና ውጭ አስክሬን አይላክም። ቱርክም በማህበር በድር ምናምን አይመስለኝም። $4000 የጠየቀው አካል ማን ነው? የቱርክ ኤምባሲ ከሆነ አንዴ ፍሬን የምትባለው አንድ ልጅ አስገቢ። ክሪስ ገብቷል። ፍሬን አስገቢያት። ኦኬ አንድ ሰው ሊያስረዳ አይችልም። ሁሉም የተለያየ ሀሳብ ከሚነግረን ጉዳዩን $4000 የተጠየቀው አካል ማን ነው? አሁን ኢሳቅ ይመጣል። የቱርክ ኤምባሲዎቹንም እናስገባና እዚህ ጋር እንድንነጋገርበት ማለት ነው። $4000 የጠየቀው ኤምባሲ ነው። ያዳለን
ይቅርታ $4000 ሰላም ለሁላችሁ። መሲ እግዚአብሔር ይስጥልን፣ እናመሰግናለን ለምታደርጊው ነገር ተባረኪ። $4000 ያው ገንዘቡ እየተሰበሰበ ያለው እኛ ግሩፕ አለን፣ የሰራተኞች በቱርክ ኢስታንቡል ግሩፕ አለን። እዛ ላይ ስለወጣ ነው ማለት ሁላችንም የቻልነውን አድርገናል፣ ልከናል ኦልሬዲ። ግን በግል ሳይሆን ግሩፑ ላይ ነው የተለቀቀው። የግሩፑ አባላት ማን ነው የለቀቀው? ይሄንን ብሩን የጠየቀው አካል የቱርክ መንግስት ነው ወይስ የኢትዮጵያ ኤምባሲ ቆንጽላ ቱርክ ያለው $4000? ኤምባሲ አይደለም፣ ኤምባሲ አይመስለኝም። ክሪስ ተናገር አንተ የክሬተር ስለሆን። ክሪስ እና ጂጂን እየጠራኋት ነው። አስክሬኑን ሄደው የወሰዱት ነፃነትና ጂጂ ናቸው። እነሱ የኮሚኒቲ አባል ናቸው። እነሱን እየደወልኩላቸው ነው። ተመጡ ታስገቢያቸዋለሽ ነው ይወጣሉ። ጂጂ ነኝ። ኦኬ ጂጂ አሁን ሰውየው ያለው ሁሉንም ነገር ከኢትዮጵያ ኤምባሲ ጋር ጨርሻለሁ። እኔ ወደዚህም ሀገር እጃት በመጣ ደስ ባለኝ፣ ነገር ግን አይፈቀድም። ከኢትዮጵያ ኤምባሲ ጋር ተፈራርሜ ወረቀት ሰጥተውን ጨርሼ ነው የመጣሁት። $4000 የጠየቀው አካል ማን ነው እያለ ነው አሁን አረቡ። የቱርክ ኤምባሲ የኢትዮጵያ ቆንጽላ ጽሕፈት ቤቱ ደግሞ ከሆነ $4000 የጠየቀው ይሳቅን እንጠራውና የዱባይ ኤምባሲዎች ከነሱ ጋር ተነጋግረው ይሄንን ያሳውቁናል። ልጅቷ በድንገት የሞተች ልጅ ናት። አንዴ ላስረዳሽ። እሺ እንደምን ዋላችሁ? እኔ ጂጂ እባላለሁ። እሺ ጂጂ። እና እኛንን አስክሬኑን ሄደን ያለበት ቦታ ወደዚህ ያመጣ ነው እና አምጥተን ሰውየውን ኤምባሲ ያናገረው። ከዛ በኋላ እሱ ከኤምሬት የምትሰራ እንትናለች ጠበቃ አለች እና ከእሷ ጋር አገናኘን። እሱ ደግሞ ወደ ሄልድ ኢንሹራንስ መራን ማለት ነው። ሄልድ ኢንሹራንሱ ከኢንሹራንስ ተቀበሉ ብሎ ከዛ ኢንሹራንሱን ጠየቅን። ኢንሹራንሱ 3 ቀን ሙሉ እስከ ትላንትና ማታ ድረስ እየተጻጻፍን፣ እኔም ቤተሰቦቿ ውክልና ሰጥተው ነበር። ለምን የቤተሰብ ውክልና የሌለው ሰው ምንም ነገር ሬሳው ላይ ሄዶ መሰጠት አይችልም። እነሱም በግል መላክ አይችሉም ማሰሪዎቿ። እሱን ተቀብዬ ኤምባሲው ደግሞ ውክልናውን አፕሩቭ አድርጎልኝ ሄደን ሬሳውን ለኤምባሲም አልተሰጠም ነበር የተመረመረው እንትኑ ማለት ነው ምርመራው። እኛ ከዛ ውክልናውን ካዩ በኋላ የምርመራውን ውጤት ሁሉ ሰጡን አስተርጉመን። አንደኛው እህታችን በደንብ እዚህ ተርጓሚ ነች፣ ፕሮፌሽናል ተርጓሚ ከህግ የውክልና አላት፣ ቃለ መሐላ አላት እና እሷ ጋር ነው አብሬ ሄድኩት። ስለዚህ ያንን አስተርጉመን አየነው። ራሷን እንዳጠፋች ነው የሚያሳየው። ከዛ በተረፈ ደግሞ ከ2 ወርና ከ3 ወር በኋላ ነው ሌላ ምርመራው የሚታየው። እሺ ብለን በዚህ ፍቃድ መሰረት አስክሬኑን መውሰድ ትችላላችሁ አሉ። አስክሬኑን ይዘን እኛ እንደውም ኢሚዲየትሊ የሚከፍል ነው የመሰለን ሰውየው። ከዛ አስክሬኑን አምጥተን አስክሬን ማስቀመጫ አስቀመጥንና ወደሱ ስናናገር ኢንሹራንሶቹ ይሄን አምጡ፣ በጣም ብዙ ጥያቄ ጠየቁን። የዴዝ ሪፖርቱን አምጡ አሉ። በምን ምክንያት እንደሞት ሁሉንም በኢሜይል እያንዳንዱን ቀን ከዛን ቀን ጀምሮ እስከዛሬ አላረፍንም እና ያንን ሁሉ ከፈጸምን በኋላ ቤተሰቦቿም ተጻጽፈው ሁሉ ነገር ካረጉ በኋላ ራሷን ስላጠፋች ኢንሹራንስ አይከፍልም። ኢንሹራንስ የሚከፍለው ለምሳሌ ከዚህ በፊት መጥታ ከ1-2 ወር በፊት እንደዚሁ በመኪና አደጋ የሞተች ልጅ አለች። ለሷ ወዲያውኑ ነው የከፈለው። የእንትን ካሳም $6000 በእጅም ሰጥቷል። ይሄኛውን ግን አይከፍልም ብለው መልስ ሰጡን። ከዛኛ ምንድን ነው ማድረግ ያለብን? ሲጀመር ያው ሬሳ በግል ማምጣት ስለማይቻል ኤጀንቶች አሉ። እነሱን ይዘን ሄደን ነው ይዘን አብረን የመጣ ነው። እነሱ ከክፍለ ሀገር የ2 ሰዓት መንገድ ነው መንገዱ። ስንሄድ በ2 ሰዓት በመርከብ እንሄድ ነው፣ ስንመጣ አብረናቸውን የመጣ ነው። እነሱ እስከ $3500 ትከፍላላችሁ አሉን። እሺ ብለን ነው 4000 የተባለውን አልሰማውም፣ 3500 ነው ያለን። ከዛ እነሱ ገንዘቡ ማንም ሰውየው ኃላፊነቱን አልወስድም አለ። ምንድነው ማድረግ ያለብን? አሁን ፈጥነን ሬሳውን ካለበት መላክ ነው ያለብን። እዚህም ከመቅበር እዚህ ቀብረን አናቅም። ሲጀመር እንደዚህ እያዋጣን ነው ሁሉ ጊዜ የምንቀብረውና ይሄ እዚህ መቅበሩን እኛ ደስተኞች አይደለንም። ሰው እንግዲህ በህይወት ደልቶን ባንኖርም ቤተሰብ ግን አይቶ ቢቀብር ትንሽ ይወጣለታል ብለን እኔ አምናለሁ በግሌ። እና እዚህ ያለ አንድ ላይ አያይዘሽ እንድትመልሽልኝ ልጅቷ 2 ኩላሊቶቿ ወጥቷል። አስክሬኗ ከፋፍቶታል። ዝም ብሎ ነው ውዴ።
ይሄ አስክሬንማ እዚህ ሀገር ኖርማሊ ታይቶ ነው የሚላከው። ሰው በምን እንደሞተ በመርዝ ትሙት በምን ትሙት ስለማይታወቅ። ኦኬ መቅዲ ቆይ አንዴ ጂጂ መቅዲ ማታ ቮይስ አድርገሽልኛል። ኩላሊቷ ወጥቷል የተረጋገጠ ነገር ነው ሰነድ ላይም አለ ብለሽናል። አሁንም እዚህ ላይ መጣች። አሁን ፎከስ ማድረግ ያለብን መቅዲንም ትላንት አናግሬያታለሁ። ፎከስ ማድረግ ያለብን ነገር ላይ ብቻ ፎከስ ብናደርግ ነው የሚሻለው። እንደዛ ከሆነ ሆዳችን ይሻክራል። እኔ እንትን እንደወጣና እንደተወሰደ አላቅም። እዚህ ሀገር ግን አስክሬን ተከፍቶ ይመረመራል። ሰው ራሱን ሲያጠፋ መርዝ ጠጥቶ ነው ወይ ምን ሆኖ ነው ይላል። እንትኑ ላይ ህግ ላይ ይላል። ኦቶፕስ ይባላል። በዚህ በቱርከኛ ኦቶፕስ ይከፈታል የሚል ህግ አለ። ጎግል ላይ ማየት ትችላላችሁ። አዎ ግን ጂጂ ይቅርታ አድርጊልኝና እቺ ልጅ አስክሬኗ መቅዲ እንዳለችው አስክሬኗ ተከፍቶ ኩላሊቷ ተወስዶ ምናምን ልጅቷን አካሏን ተከፋፈቱት። ለምን የኛ ኤምባሲ አንዲት ዜጋውን ለምን መቅዲ ቆይ ጂጂ አንቺ ሚውት አድርጊና መቅዲ ማታ ቮይስ አድርገሽልኛል። ቮይሶችሽ አሉ። ከየት ነው ይሄን መረጃ ያመጣሽው? በሰነድም የተረጋገጠ ነው ወይ ስልሽ አዎ ብለሽኛል። አዎ እሱን አታውቂ ኖ ጂጂ ለመሸፋፈን እኮ አይደለም። አንድ ይሄን ነገር መታ ነግራናለች። ስለዚህ እቺ ልጅ ፍትህ ያስፈልጋታል ማለት ነው። አስክሬኗ ተከፍቶ ኩላሊቷ ከተወሰደ ለምን ኤምባሲ ታዛ መቅዲ ነገር ትላንትና በዚህ ጉዳይ ላይ ሁላችንም በግሩፕ አውርተን ነበረ። ጂጂንም አዋርቻታለሁ። ለምን ይሄ ነገር ሆነ እንደወጣ ስሰማ ለምን ይሄ ነገር ሆነ ብዬ በምጠይቅበት ሰዓት ላይ ለምርመራ ነው የወጣው ኩላሊቷ ለምን እንደወጣና ወረቀት ላይም ደግሞ እንዳሰፈሩት እንዳዩት ትላንትና ማታ ተናግረዋል። ለምን አሁን እንደዚህ እንደሆነ ባላቅም ማለት ነው። ወረቀቱን ኦልሬዲ አብራት የሄደችዋ ልጅ እሷም ልካልኛለች አለ ዶክመንቱ እንደወጣ ነው የሚያሳየው እዛ ጋር ኩላሊት ተው በእግዚአብሔር ደስ የማይል ለጆሮም ደስ የማይል ነገር ነው። ኩላሊት ወጣ አይልም። የሁሉም የኦርጋናቸው ሰው ሲመረመር የሁሉም የኦርጋኑ እዛ ጋር ይሰፍራል። ይሄ ኦርጋንሽ እንዳለ ይሰፍራል። ይሄኛው ጋር የተነካ ነገር አንዳንዴ ተመርዞም ሰው ይሞታል። እና ይሄንን እንትናችሁን አስተካክሉ ፕሊስ እህቶቼ። ይሄ ነገ ለሁሉም የሚደርስ ነው። እኛም እዚህ ሀገር ነው የምንኖረው። ነገ እንሙት ዛሬ እንሙት አናቅም። ይሄ ወሰዱ የሚለው አንደኛ ነገር ሚዲያ ላይ እንትን ማጠልሸትም ለራሱ ያስቀጣል። የተጻፈ ነገር ያለ ነው። ከተጻፈ አንቺ ተወስዷል የሚል አንብበሻል? ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለ? ምን አልን? እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ። አሁን እንትን ኤምባሲው እሱ ሊገባበት ይችላል። እና አሁን በቃ ወደ መፍትሄው ትንሽ የምነግራችሁ ተወሰደ የሚል ሪፖርት የለም እህቴ። ልክልሻለሁ፣ አንቺም አንብቢው። ሜቢ መቅዲ በሌላ ነገር ብላው ይሆናል። ሪፖርቱን ወደ እኔ ላኩልኝ እባካችሁ። እስኪ እኔ ላንብበው። እልክልሃለሁ ወንድሜ። ጂጂ መቅዲ በማረ ሚውት አድርጌ አንዳንዴ ገስት ላይ ሆናችሁ ሰው እያወራ ስልካችሁ ሲጠራ ቲክታኩ ሚውት አድርጉት። እሺ ሌላ ሰውን እንትን አትበሉ። ጂጂ ምናልባት እኔ አንቺ ባልሽው ሐሳብ ነው ምስማማው። ለምን እንደሆነ ታውቂያለሽ? ይቅርታ መቅዲ አንቺን ሐሳብ ውድቅ ላረግ ፈልጌ አይደለም። ሰውየውንም ሳወራው በጣም አሁን የተናደደው ኢትዮጵያ ምችል ስትገባ እኮ ሰዎች እኮ ማስመርመር እኮ ይቻላል፣ አስክሬኗን ማለት ነው። ይሄ ነገር ሆኖ ከተገኘ ጂጂን ነው የምንወቅሰው። እውነት ኩላሊቷ ወጥቶ ከሆነ ባለቤቷ ጋር ቤተሰቧ ጋር ተደዋሉ። ጥቁር አንበሳ ሆስፒታል አለ፣ እዛ ተወስዶ ለምን ጂጂ ምን አገባት? ብርጅስቶን ኖ የለም እንደዛ የሚል ሪፖርት የለም እያለች ስለሆነ እኮ እሷ የምትለው ወረቀት ላይ የተጻፈ ሪፖርቱ ላይ የለም ብላለች። እሷ ሄዳ መቼ ማለት ችካ አደረገቻት? ኖ መቅዲ ደግሞ አለ ወረቀቱ ላይ እያለች እኮ ነው ታም እኮ በቃ ወረቀቱ እሺ ይላኩልን፣ እኔ አናንብበው አለ የለም። መቅዲና ጂጂ ወረቀቱን ላኩልን። የምትወቀሰው ምን የምትሆነው ምን አገባት? እሷ መቼ እሷ ራሷ ሄዳ ወሰደችባት እንዴ? ትግስቱን ወረቀቱ ላይ እንደሱ የተባለ ነው እንጂ ያው ዶክተር አይደለሁም። አስክሬኗን ነው ያየሁት እንጂ ሌላ ነገር አይደለም። ልደብቃችሁም ፈልጌ አይደለም። እኔ ከሷ ወገን ጂጂ ስታየው ንጹህ ነው። ምንም እንደዚህ የከፋፈቷት ነገር የለም። እህትነቷ ለሁላችንም አይደለም፣ ለንቺም ለኔም ነው። ለኔ ብለን ነው ሁላችንም የምናደርገው አይደለም። እዚህ ጋር ምንም የሚያስዋሸኝ ነገር የለም። ከምንም በላይ አገሬንም ወገኔ ግን እቺ ልጅ አሁን ሁላችሁም ጂጂ ማለት ነው ታሚ
ኖ እንደዚህ ተወሰደ የሚል የለውም። አስክሬኗን ተቀብለናል ብለዋል። አስክሬኗን ስታዩ ለምሳሌ እዚህ እኛ ታሜ ነፊሳ የሞተች ጊዜ ሽንት ቤት ወድቃ ስለሞተች ፖሊስ አስገብቶ ሙሉ አስክሬኗን ኢቭን ልትሳፈር አስክሬን ሲሸኝ ሙሉ አስክሬኗን ንጹህ መሆኗን ምንም ነገር እንዳልተነካች አሳይቶን ነበረ። ኤምባሲ በቆመበት ማለት ነው። አዎ ከፀጉሯ እስከ ጥፍሯ ድረስ ማለት ነው። እነ ጂጂ አስክሬን ስትቀበሉ ልጅቷን ከፀጉር እስከ ጥፍሯ ድረስ አይታችኋታል። ምንም ቁስል የታሸገ ነገር የላትም። አስክሬኗን እኔ እንትኗን ያየሁት ፊቷን ያየሁት አልቻልኩም እና እህታችን ነፃነት ግን ሙሉን ስትታጠብም ገብታ እንትን ብላለች። እኔ ከፊቷ በላይ እስከ አንገቷ ብቻ ነው ያየሁት። ነገር ግን ማለት ነው ከሷ በላይ ብቻ ማለት እኛ እናቃትም። ያው ጨክነሽ ነው ማየት ያለብሽ። ለምን አንደኛ ነገር የኛ ሀገር ሰው ማን ነጭ ይሁን ጥቁር ይሁን ሁለት ሰው ብቻ ነው የነበርነው። ሌላ ከጎናችን ማንም አልነበረም እና ያሳዝናል ይሄ በመሆኑ። ሁለተኛ እህታችን አይታለች። ግን ነገር ግን እዚህ ሀገር አንድ ሰው ሲሞት እንደዚህ በእንደዚህ አይነት አደጋ ሲሞት ለምሳሌ የጭንቅላት ተፈጥፍቶ በሬሳ እንትን ተፈጥፍጠሽ ጭንቅላትሽ ላይ የሆነ ነገር ከደረሰ ምናምን ነው እንጂ ይሄ የሞተችበት ነገር ስለማይታወቅ ከፍተው ኦርጋንሽን ይመረምራሉ። ኦርጋን ተመርምሮ ሪፖርት እዛ ላይ ይጻፋል። ተመልሶም ደግሞ እንግዲህ እንደዚህ የሚል ሪፖርት ነው ያለው። ያው የሷም እንደዛው ተመርምሯል። ሁሉንም ታይቶ የተጻፈውን ሪፖርት አንድ ወረቀቱን ላኩልንና ታሜ ያንብበው። ጂጂ በቱርከኛ ነው ትራንስሌት አድርጋችሁ ወይ ደግሞ በፒዲኤፍ ነው ያለው። ልክልሻለሁ አሁን። እሺ የእንትና ቁጥር አለሽ? የመቅደስ አለሽ? የመቅደስ የለኝም። እሺ ቁጥርሽን ስጪኝ። ፕላስ ስንት ነው የሚጀምረው የቱርክ ቁጥር? ፕላስ ሰቅላ እንዳጠፋች ነው። ይሄ ግን ይቀጥላል፣ እንትኑ ምርመራው ይቀጥላል። ይሄ ለጊዜው ያሳያቸው የምርመራ እንትን ነው። የውስጥ ደግሞ ወስደው የመረመሩትን በኋላ ነው የሚያሳውቁን። ኤምባሲም ፖሊስም እየተከታተለው ነው። ያው የቱርክ መንግስትም ዝም አይልም። ታውቃላችሁ፣ እዚህ የምትኖሩ እህቶች ሁላችሁም ኢቨን ኤምባሲ አይጠይቅም። እነሱ መርምረው ውጤት ያሳውቃሉ ለሚመለከተው አካል። እና ይሄ ነው ያለው። ሁለት አንቺም ልልክልሽ ይችላል። እሺ ደስ ይለኛል። ሰላም ጂጂዬ። እኔ ነፃነት ነኝ የገባሁት ልጅቷ ጋር ማለት ነው። ኦኬ ነፃነት። እሺ ነፃነት ነሽ? ግቢ አናግሪያቸው። እሺ ይሄ ሰውነቷ እንትን ያለው ኦቶፕሲ የሚባለው ነገር ምክንያቱም የሞተችበትን ምክንያት ለማወቅ ብለው በሙሉ ከላይ እስከታች ተቀዷል። እኔ ነኝ ገብቼ የሚያጠብኳትም ውስጡ መልሰው ከተውታል ወይስ አልከተቱትም የሚለውን እግዚአብሔር ነው የሚያውቀው። ግን በሙሉ እያንዳንዱ ኩላሊቷም፣ ሳምባዋም፣ ጉበቷም በሙሉ እየመዘኑ ያ ወረቀት ላይ ተጽፏል። ይሄን ያህል ግራም በሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይህንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለሳል እዛ ላይ አሁን ትልክልሃለች ጂጂ ተወሰደ አይደለም ተወሰደ ወይም አልተወሰደም። ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማናቸው አንደኛ ደረጃ። እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ እባላለሁ። ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች፣ ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስሮኑ ይገባል። እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርመዋል። አሁን አየር መንገድ የሞተችውን ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም
ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው ወይ ወንድም ወይ እናት ወይ ምናምን፣ እሱንም አስመስክሮ መጥቶ ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው። መምጣት የማይችሉ ህዝብ ነው እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሀሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ትተነው ገብቶሻል። ልጅ ከሞተች ኦልሬዲ በቃ አለቀ። እዚህም ብትቀበር ችግር የለውም። ግን ሀቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብዬዋለሁኝ ፍርድ ቤት አለ የለም የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁላ ይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ፣ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ? ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ የሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልክ ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥላል። ከ2 ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለ ነው የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ፣ ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን እንዳገኙ እያንዳንዱን ይገልጻል እንትኑ ላይ። ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ከአንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚች ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነቱ የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እች ልጅ ኢትዮጵያ ስትገባ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ሙሉ ሰውነቷን ስትየው የተከፋፈተ ነገር አለ ሰውነቷ ላይ ከአንገቷ በሙሉ ከአንገቷ ከአገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራም ግራ ሳምቦዋ ይሄን ያህል ግራም፣ ጉበቷ ይሄን ያህል፣ ቀኝ ኩላሊቷ ይሄን ያህል ግራም፣ ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት። የማውቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽም? አዎ እኔም ሁለት አይቻለሁ። ማንሳት አይቻልም። ሬሳ እንዴት ብለሽ ታነሽ? ምናልባት ካለ እኔ ጋር ከዚህ በፊት የተነሳ የአንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገንናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ አይ በቃ ነው ያቻታል። የሚያለቅስ ኢሞጂ የምትልኩት አካውንቴ እንዲዘጋ ነው። ይዘጋችሁና ሁሌ ነው የሚላችሁ አይደል? የሚያለቅስ ኢሞጂ አካውንቴ ዋርኒንግ ላይ ነው። ኮመንቱን ዝጉት እሺ። በወሬ ጥማት ይሙቱ። ኮፒ ሊንክ አድርጉ። በወሬ ጥማት ሊደፋችሁ ነው። የሚደፋ ይድፋችሁ። ዝጉት ኮመንቱን። የሚያለቅስ ኢሞጂ ልኩብኛል። ይበወታሉ። በሴትየዋ ልጅ ናት የበቀደሟ ናት ወይስ? አዎ ሳሪ በቀደሟ ናት ራሷን ያጠፋችው የተባለው። አዎ ኦኬ። እና ሄደ እንደ አስክሬኗ ወደ ኢትዮጵያ አልሄደም። አሁንም ቱርክ ነው ያለው። አዎ
ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል? ነፂ ራሷን አላጠፋችም። አንገቷ ጋር አየሁ። በቃ እኔ ጠይቁኝ ነገር ካለ ጠይቁኝና ልወጣ ነው። አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ። ትንሽ የሆነ ቀይ ነገር አሳይታኛለች የምታጥቧ ሴትዮ። ግን ያንም ያህል ሰውነት ተሸክሞ እንደዛ አረንጓዴ አልሆነም አንገቷ ጋር። እኔ እንጃ የሚያጠራጥር ነው። ልወጣ ነው። ደብዳቤ ጽፋ ምናምን ያሉትስ? አይ እሱን የማውቀው ነገር የለም ምንም የምናውቀው ነገር ነጽዬ አንዴ ሳትወጪ ግን ጥያቄ ልጠይቅሽ። ነጽ ይቅርታ፣ አሰሪዎቿን አግኝተሻቸው ነበረ? አናግረሻቸዋል? ፎቶውንና የተናገረውን ቃል ነው ያነበብኩት። የተናገረት ቃልም ይቺ ሁለቷ ናት። በቃ 12 ሰዓት ላይ ገብቼ አይደለም ሚስቴ ጠራችኝ፣ አስካለን ሐኪም ቤት ውሰዳት አለችኝ። አይ ስራ አለኝ ነገ ወስዳታለሁ አልኩኝ። ተጠራጥሬ 14 ሰዓት ላይ ሄድኩኝ። በር አልከፍት ስትለኝ በር አሰብሬ ለማን ነው? ለአናጺ ነው ያለው። እንደው ለአናጺ በር። በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም። ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው። ዋና ይሄ አርባቡ ያለው እዚህ ነው። አልሄደም። የሞተችለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ልታሄዳለች ነው። የማ ፓስፖርት ነው? እዛ ላይ የወንድ ፓስፖርት ነው። አዎ እዛ ቱርክ ያለው ሰውዬ አብሯቸው አረብ ነው ወንድም ማለት ነው ይሆናል። አላውቅም፣ ስሙንም ረስቼዋለሁ። የእሱን ነው ያነበብኩት። ራሷን አንቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለእኛ እንደዛ ያለን እኮ ነው። ውሸት ነው ወይስ አላውቅም። እኔ እኮ አሁን እች ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን እንደዚህ ከፋፍቱት ጉበቷን ጨጓራዋን ምኗን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። ትንሽ ይሄ ማንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በምናምን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ አላውቅም። ይሆናል ብዬ ድምጽ ይሆኑን አላነ ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን ይች ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችውን ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ጥያቄ ግን ማርያም አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ የሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰር ያለሹ ይሄ አይባልም። እሺ እሷ በዚህ ደረጃ ወቀች ነው ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስተካክላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል፣ ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛ ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተሰፋው ሙሉ ከአገጯ ጀምሮ እስከታች ድረስ ቆርጦታል። በቃ እሺ፣ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው። እንደምንም ይላክላት፣ ተባበሯት። አዎ፣ ግን ቅድም ለመሲ ምን አላት መሰለኝ ሰውየው ሁሉንም የሚያስፈልገውን ነገር ከፍያለሁ፣ ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣሁት። በስመ አብ ይኸው አሁን እንትን እያሉን ነው። እንዲህ አይነት የለም፣ በአጠቃላይ የለም እንዲህ አይነት። መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቆምኩት። እሺ አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና
ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁ ነው አገሪቷ አሁን ራሱ እኔ ነኝ እያሰባሰብኩ ያለው 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ እንደዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ? የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ነጹ እንዴት ተለቀቀ የሰውዬ ማለት እዚህ እኔ ሄዷል ወይ እሱንም እኔ አላቅም። አሁን እኔ አላቅም ይሄንን ሄዷል ወይ ከሄደም እንዲህ ማድረግ ካወራሁትኝ እኔ ዱባይ ነው እና የሞተች ቀንም እዚህ ሆኖ አውርቼዋለሁ። አሁንም እዚህ ሆኖ አወራሁትኝ የሰጠችበትን አገልግሎት ሬሳዋን እንኳን አገሯ ያስወስድ እዚህኛን አፋችንን አደረቅን ልመና ሰው ጋር የዚህ ሀገር ህይወት ስራ የለም ምን የለም 300 እና 500 ተሰብስቦ 3500 4000 ዶላር አይሆንም ታለው ማለቱ ራሱ በጣም እንትን ይላል። ሁሉንም ተዋን ነው የምለው እኔ ሬሳዋ የሚሸኘውን ሳይሆን እኔ ፍትህ ታገኝ ነው የምለው እኔ በቃ ይፈተሽ ሆዷ ውስጥ ያለው ቃል ነው አሉ። እሺ እናቴ ልወጣ ነው በቃ እሺ እናቴ ሰላም። እሺ መሲ ነቅዲ ግን በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አልተኛሁም ምን ሆነት አብ ጂጂ ግን ገርማ ሪፖርት ከፍቼ ያነበብኩት ረጅም ነው طبعا ኢትዮጵያ ኤምባሲ ገብቶበታል صح አዎ ኢትዮጵያ ኤምባሲ ገብቶበታል ብሏል። ኢሳል استلام من قبل موظف القنصلي الاثيوبي ከኢትዮጵያ ቆንስላ ማለት ነው። نورمال تشيك تدرجت مجمرة يقولش تم فحص الجثة ظاهريا ولم يكن أوسع جزء من الندبة أنجتوا علي مالتنو ملكتو تشالو طبعا زيجا يا فاينل وسنتنو يوطى اللاتو راسو عند أطفاج مالتنو جمد أسرة أنجتوا علي 3 سنتيم كجماش يستوق على أنجتوا علي اوكي አይኖቿ ወደ ነጭ ተቀይሮ ነበረ። ፈሐስ ተደረገ። ከደም ከጥፍሮቿ ተደረገ። ከማህፀንም ተደረገ ተወሰደ። شو بدك؟ ከዛም በኋላ ውሳኔ መጣ ማለት ነው። ማፊ ማለት ተፍሪህ الجثة ግዴታ ማለት يعني ሰውነቷን መቀደድም አለበት። ምን አልክ ታሜ? መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው። ሰውነቷን መቀደድም አለበት። ውስጡ ማለት ማየትም ይፈልጋሉ። ገባሽ? ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል። በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታው ወደ ሰውነት መቀደድም አለባቸው። ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ። እንዴት አላየችውም ይሄንን ነገር? ያኒ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም ወደ ጸጉሯ አካባቢ። ጂጂ እንግዲህ ከአንገቷ በላይ አይቻለሁ ነው ያለችው። ያ ከአንገት በላይ ማለት ያኒ ጭንቅላቷ አይተዋለች። አዎ ተማም ማዛኖም ቼክ ተደርጓል። የሆነ የተወሰነ ደም ምናልባት የብሪት ሰዓት ነበራት። እዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ። ምንም ያኒ የምትታመምበት ነገር የለም። ሳምባዋ ቼክ ተደረገ፣ ልቧን ቼክ ተደረገ፣ ጉበትም ኩላሊትም ሁሉንም ቼክ ተደረገ። እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው። باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው። ኩላሊቷ ላይ ባባ መዛን ቀን ታሜዝ የመጣ ቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ። እሱ እዚህ ጋር ተጽፏል። وجد الرحم فارغا والواحد نزيف داخله يعني የሆነ የብሪት አይነት ምልክቶች ነበረ ማለት ነው።
ይሄ ነው ሪፖርቱ። ይሄ ማለት ኢቭን ማለት ያኔ አሳደቀበት ማን ነው? ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም፣ ግን ያኔ እሱ እንደፈረመበት ማለት ነው። ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል